ምሳሌ ልስጣችሁ እኔ ራሴ በአይኔና በእጄ የጨበጥኩት ነገር አንድ ጎረቤቴ ነበር አንድ ጎረቤቴ ሐበሻ ነው እንደኛ አሁን አንድ ቀን አለ እሱ ነው የሚነግረኝ አንድ ቀን እቤት ቁጭ ብሎ ሚስቱን ይሰድባል ይደበድባታል ጥሩ ኑሮ አይደለም ያለው ከሷ ጋር ሁሉ ጊዜ ያሰቃያታል አንድ ቀን ቤት ገባሁና መታዋት አለ ሰደብኳት መታዋት በቦክስ በምን ጣልኳት በቃ በመሬት ላይ ጣልኳት አለ እዚህ ላይ በቃ ሰውነቷ እንትን ሆነ ታለቅሳለች እያለቀሰች ጓደኛ የመጣና አንኳኳ ከሄደ ከፈትኩት ጓደኛው كيف الحال ምናምን ብዬ በቃ ሻሂ አመጣችና ጋበዝኩት አሁን እሷ እያለቀሰች እሱ ከጓደኛው ጋር ካካካ ብሎ ይስቃል ልጅቷ ምን አለች አላህ ጥርሶችን ያፍርስ ጥርስችን ይስበርህ ምናምን ብላ ዱዓ አደረገች እዛ ከዛ በኋላ ጓደኛው ግማሽ ሰዓት ተጫውቶ ሄደ ልጅ ያለችው የ4 አመት ልጅ ይጅሮሎ የሚለው የልጆች የሚሮጡበት እንትን አለ አረቢያ እንደዚህ እሱ ተበላሸባትና ባባ ይችኮ ተሰበረ ምናምን ብላ ጅሮሎውን አመጣች ህፃኖች የሚጫወቱበት እንትን ከዛ በኋላ ምስማር የምናወጣበት ጉጤት እንለታለን አምጭስቲ ምስማሩን ላውጣው ነው ብሎ አንድ እንትን አመጣችለትና እንደዚህ አድርጎ ጉጤት እንትኑ ምስማሩን ይዞ እንደዚህ ሳብ ሲያርገው ያ እንትኑ ሞደሻው ጥርሱ መታውና እነዚህ 3-4 ጥርስ ወለቁና ደም በደም ሆነ ወዲያውን እኮ ነው within 20 minutes ሱዓላ ዱዓ ያደረገችው ከስንት ደቂቃ በኋላ ጥርሶችን ተሰበረ አላህ ጥርስህን ይስበርህ ስላለች ከዛ በኋላ ጥርሱ እንደዚህ ደም የወጣ ከቤት ወጥቶ ሲሄድ እኔ መጣሁ ምን ነው አልኩት እርባ ከተውተው አሁን በቃ እንደዚህ ቁጥን ጥጥ አድርጎ ምናምን ጨርቅ ሸፍኖ መኪናውን የነዳ ሆስፒታል ሄደ ማታ ሲመለስ ምን ነው አልኩት ታሪኩ ነገረኝ እንደዚህ ያደረኩና ዱዓ አደረገችብኝ ልጅቷ አላህ ጥርስ ይስበር ስላልሽ ወዲያውኑ አላህ ተቀበለላት አለ